የገንዘብ ሚኒስቴር የገቢ ግብር ማሻሻያ አዋጅ ጸድቆ በስራ ላይ የዋለ ቢሆንም የአዋጁ ማስፈጸሚያ ደንብ ለሚኒስትሮች ምክር ቤት ቀርቦ ያልጸደቀ መሆኑን በመጥቀስ በአዋጁ አንዳንድ አንቀጾች ላይ ማብራሪያ ሰጥቷል። ሚኒስትሩ በገቢ ግብር ማሻሻያ አዋጅ ዙሪያ ከሰጣቸው ማብራሪያዎች መካከል ደግሞ የጥሬ ገንዘብ ግብይት ገደብ አንቀጽ የህብረተሰቡን ከፍተኛ ትኩረት የሳበ ጉዳይ ሆኗል። በዚህም በገቢ ግብር ማሻሻያ አዋጅ ቁጥር 1395/2017 የተቀመጠው ከ50 ሺህ ብር በላይ የጥሬ ገንዘብ ግብይት ገደብ ተፈጻሚ እንዲሆን የገንዘብ ሚኒስቴር መመሪያ ወርዷል። በተቃራኒው የገቢዎች ሚኒስቴር በበኩሉ ከ50 ሺህ ብር በላይ በሆነ ጥሬ ገንዘብ የሚፈጸሙ የንግድ ግብይቶችን በተመለከተ የገንዘብ ሚኒስቴር ከሰሞኑ የሰጠውን ማብራሪያ በከፊል ማገዱ ተሰምቷል። በተለይም የተጨማሪ እሴት ታክስ ወይም ቫት ማቀናነስና ተመላሽ ጉዳይ ላይ የተሰጠው ማብራሪያ ለጊዜው ተፈጻሚ እንዳይደረግ የሚል መመሪያ አስተላልፏል። ውድ የገበያ ሚዲያ የልዩ ጥንቅር ተከታታዮቻችን ከቅርብ ጊዜ ወዲህ የጥሬ ገንዘብ ግብይት ገደብን በሚመለከት እየወጡ ያሉ መረጃዎች፣ አዋጆችና ደንቦች ትኩረት ከመሳባቸውም በላይ ከፍተኛ መነጋገሪያ ሆነዋል። ለመሆኑ ማንኛውም ሰው በግብይት ወቅት የሚጠቀመው የጥሬ ገንዘብ ግብይት ገደብንና ቅጣትን ተከትሎ ለህብረተሰቡ የተላለፈው መመሪያ ምንድነው? በተጨማሪም በጥሬ ገንዘብ የሚፈጸሙ የንግድ ግብይቶችን በተመለከተ የገንዘብ ሚኒስቴር ከሰሞኑ የሰጠውን ማብራሪያ በማገድ ተፈጻሚ እንዳይሆኑ የገቢዎች ሚኒስቴር መመሪያ ያስተላለፈበትን ምክንያት በስፋት ወደ እናንተ የምናደርሰው ይሆናል። እናንተም ታዲያ በመናነሳው ጉዳይ ላይ ሐሳብ፣ አስተያየት፣ መልእክት እንዲሁም ጥቆማ ካላችሁ ደግሞ በኮሜንት እንድታጋሩን እያልን ወደ ዛሬው ልዩ ጥንቅራችን እንሸጋገራለን። ከዚህ ቀደም በስራ ላይ የነበረው የፌደራል የገቢ ግብር አዋጅ ከዓመታት በኋላ እየተሻሻለ የመጣ ሲሆን የገንዘብ ሚኒስቴር አዲስ ረቂቅ አዋጅ አዘጋጅቶ ለፓርላማ ቀርቦ እንዲጸድቅና ወደ ተግባር እንዲገባ እየሰራ መሆኑን አስታውቆ እንደነበር ይታወሳል። በዚህም መሰረት ታዲያ አዋጁ ከያዛቸው ድንጋጌዎች አንዱ በጥሬ ገንዘብ የሚደረጉ ግብይቶች ላይ ገደብ ማስቀመጥ ዋነኛው ድንጋጌው ነው። በሚቀመጠው ገደብ መሰረትም በማንኛውም የዕቃና የአገልግሎት ግብይት ግዥም ሆነ ሻጭ ከ30 ሺህ ብር በላይ የሆነ ገንዘብ መቀበልና መክፈልን የሚከለክል አዲስ ረቂቅ አዋጅ መውጣቱን አስታውቋል። ነገር ግን የገንዘብ ሚኒስቴር አዲሱን ረቂቅ አዋጅ ያወጣው እንጂ በሕዝብ ተወካዮች ምክር ቤት ጸድቆ ወደ ስራ እንዳልገባ ግን በወቅቱ ተነግሮ ነበር። በመሆኑም ይህ የገደብ ረቂቅ አዋጅ ጸድቆ ወደ ስራ እስኪገባ ድረስ ደግሞ ህብረተሰቡ ከዚህ ቀደም እንደሚገበያየው ሁሉ በጥሬ ገንዘብ መገበያየት ይችላል ተብሏል። በተጨማሪም የዚህ የጥሬ ገንዘብ ገደብ ረቂቅ አዋጅ መውጣት ዋናኛ ዓላማ ደግሞ በሀገሪቱ የሚስተዋለውን ከፍተኛ የግብር መሰወር ድርጊትን ለመቆጣጠር የወጣ ስለመሆኑም ተነግሯል። በሌላ በኩልም ህብረተሰቡ በአንድ ግብይት በተለያየ ወቅት ቢሆንም ገንዘቡን ከፋፍሎ መገበያየት እንደማይችል ማለትም አንድ ጊዜ 20 ሺህ ብር አንድ ጊዜ ደግሞ 10 ሺህ ብር እያደረጉ እንዳይገበያዩ የሚቆጣጠር ስርዓት መዘርጋቱን የገንዘብ ሚኒስቴር አስታውቋል። ስለሆነም ረቂቅ አዋጁ ጸድቆ ወደ ስራ ሲገባ ሻጩ ከ30 ሺህ ብር በላይ በጥሬ ገንዘብ ቢቀበል የተቀበለውን ገንዘብ እጥፍ እንደሚቀጣም በአዋጁ ተደንግጓል። እንዲሁም የከፈለው ወይንም ገዢው አካልም ደግሞ ከ30 ሺህ ብር በላይ በጥሬ ገንዘብ ቢከፍል የዚህን አይነቱ ወጪ ለግብር አከፋፈል በማስረጃነት እንደማይያዝለት በረቂቅ መደንገጉን በገበያ ሚዲያ የዜና ወጃችን መዘገባችን አይዘነጋም። ነገር ግን ከወራት በፊት የገንዘብ ሚኒስቴር ያወጣው ይህ አዲስ ረቂቅ አዋጅ ታዲያ ለፌደራል መንግስት ግብር ከፋዮች ብቻ መሆኑ ተነግሯል። በዚህም ታዲያ የገቢዎች ሚኒስቴር ቅርንጫፍ ጽህፈት ቤቶች የተለያዩ ጥያቄዎችን በማንሳት በአዋጁ አንዳንድ አንቀጾች ላይ የገንዘብ ሚኒስቴር ማብራሪያ እንዲሰጥበት ጥያቄ አቅርቦ ነበር። ይህን ጥያቄ ተከትሎም የገንዘብ ሚኒስቴር የገቢ ግብር ማሻሻያ አዋጅ ጸድቆ በስራ ላይ የዋለ ቢሆንም የአዋጁ ማስፈጸሚያ ደንብ ለሚኒስትሮች ምክር ቤት ቀርቦ ያልጸደቀ መሆኑን በመጥቀስ በአዋጁ አንዳንድ አንቀጾች ላይ ጥቅምት 27 ቀን 2018 ዓ.ም ማብራሪያ ሰጥቷል።
በጥያቄው መሰረት ሚኒስቴር መስሪያ ቤቱ የአማራጭ አነስተኛ ግብር አፈጻጸምን በተመለከተ ቀደም ሲል በሌላ ህግ ነፃ የተደረጉ ግብር ከፋዮች የ2017 በጀት ዓመት የንግድ ትርፍ ግብር ተጠያቂነትን በተመለከተ የትርፍ ድርሻ ላይ ተፈጻሚ ስለሚሆን ታክስ የተጠቃለለ የሂሳብ ሰነድ ተግባራዊ ስለሚሆንበት አሰራር የቤት ኪራይ ገቢ ግብር ላይ አማራጭ አነስተኛ ግብርና ቅድሚያ ታክስ ክፍያ የሚኖረው ተፈጻሚነት አማራጭ አነስተኛ ግብርና የገቢ ግብር እፎይታ እንዲሁም ኃላፊነቱ የተወሰነ የሽርክና ማህበርና የጋራ ኢንቨስትመንት ፈቃድን በተመለከተ በሰፊው ማብራሪያ ሰጠ ቢሆንም የጥሬ ገንዘብ ግብይት ደንብን በተመለከተ የተነሳው ጉዳይ ግን ትኩረትን የሳበ ጉዳይ ሆኗል። የገንዘብ ሚኒስቴር በጥቅምት 27 ቀን 2018 ዓ.ም ማብራሪያው በገቢ ግብር ማሻሻያ አዋጅ ቁጥር 1395/2017 የተቀመጠውን ከ50 ሺህ ብር በላይ የጥሬ ገንዘብ ግብይት ገደብ ተፈጻሚ የሚሆን ለገቢ ግብር ብቻ መሆኑንና የተጨማሪ እሴት ታክስ ወይም ቫት የግብአት ታክስ ማቀናነስ መብትን እንደማይገድብ በዝርዝር አስቀምጧል። ሚኒስተሩ ከ50 ሺህ ብር በላይ በጥሬ ገንዘብ የተገበያዩ ግብር ከፋዮችን በተመለከተ የተቀመጠውን ገደብ በገቢ ግብር አዋጅ መሰረት በመሆኑ ተፈጻሚ የሚሆነው ለገቢ ግብር ብቻ ይሆናልም ብሏል። በመሆኑም በተጨማሪ እሴት ታክስ አዋጅ መሰረት የተፈቀደውን የግብይት ታክስ የማቀናነስ መብት የሚገድብ አይሆንም ሲልም አብራርቷል። በአዋጁ አንቀጽ 29 ንዑስ አንቀጽ 1 መሰረት ገዢው ግብር ከፋይ ከ50 ሺህ ብር በላይ በጥሬ ገንዘብ የከፈለ እንደሆነ ከተቀመጠው የገንዘብ መጠን በላይ የተከፈለው ክፍያ የንግድ ትርፍ ግብር በሚሰላበት ወቅት እንደ ተቀናሽ ወጪ ሊያዝ እንደማይገባም አስቀምጧል። በሌላ በኩል ሻጩ ግብር ከፋይ ከ50 ሺህ ብር በላይ በትርፍ የተቀበለውን ጥሬ ገንዘብ እኩል የገንዘብ ቅጣት የሚከፍል መሆኑ በአዋጁ አንቀጽ 88 መደንገጉን በማብራሪያው አስታውቋል። ቅጣቱ ተፈጻሚ የሚሆነው ደግሞ ከተቀመጠው የገንዘብ መጠን በላይ በጥሬ ገንዘብ ክፍያ የተቀበለው ግብር ከፋይ በአንድ ቀን ውስጥ ከአንድ ሰው ጋር በተደረገ ጠቅላላ ግብይት ወይንም ከአንድ ግብይት ጋር በተያያዘ የተፈጸመው ግብይት እንዲሁም ከአንድ ሰው ጋር ከተፈጸመ አንድ ግብይት ጋር የተያያዘው ክፍያ ከ50 ሺህ ብር በላይ በጥሬ ገንዘብ የተቀበለ ከሆነ ነው ተብሏል። በመሆኑም ሊታይ የሚገባው በአንድ ተናጠል ግብይት ግብር ከፋዩ የተቀበለው በደረሰኝ ላይ የሰፈረው መጠን ብቻ ሳይሆን በአንቀጽ 81 ንዑስ አንቀጽ 1 የተዘረዘሩትን ግብአቶችን ከግምት በማስገባት መሆኑንም የገንዘብ ሚኒስቴር አስታውቋል። በተጨማሪም ከአንድ በላይ ንዑስ የታክስ ከፋይ መለያ ቁጥር ያላቸውን ግብር ከፋዮች በተመለከተ ደግሞ የጥሬ ገንዘብ ግብይት ላይ የተደረገው ገደብ ተፈጻሚ የሚሆነው እያንዳንዱን ንዑስ የታክስ ከፋይ መለያ ቁጥር ራሱን እንደቻለ አንድ ግብር ከፋይ በመቁጠር ተፈጻሚ ይሆናል የሚል ማብራሪያንም ሰጥቷል። የገንዘብ ሚኒስቴር ይህ የጥሬ ገንዘብ ግብይት ገደብ ተፈጻሚ እንዲሆን መመሪያ ቢሰጥም ታዲያ በተቃራኒው የገቢዎች ሚኒስቴር በበኩሉ ከ50 ሺህ ብር በላይ ግብይት ላይ የተሰጠው የቫት ማቀናነስ ማብራሪያ ለጊዜው ተፈጻሚ እንዳይደረግ ሲል አስታውቋል። ገቢዎች ሚኒስቴር ከ50 ሺህ ብር በላይ በሆነ ጥሬ ገንዘብ የሚፈጸሙ የንግድ ግብይቶችን በተመለከተ የገንዘብ ሚኒስቴር ከሰሞኑ የሰጠው ማብራሪያ በከፊል አግዷቸዋል። በተለይም የተጨማሪ እሴት ታክስ ማቀናነስና ተመላሽ ጉዳይ ላይ የተሰጠው ማብራሪያ ለጊዜው ተፈጻሚ እንዳይደረግ የሚል መመሪያ አስተላልፏል። በሌላ በኩል የገንዘብ ሚኒስቴር በገቢ ግብር ማሻሻያ አዋጅ ቁጥር 1395/2017 የተቀመጠው ከ50 ሺህ ብር በላይ የጥሬ ገንዘብ ግብይት ገደብ ተፈጻሚ የሚሆነው ለገቢ ግብር ብቻ መሆኑንና የተጨማሪ እሴት ታክስ የግብይት ታክስ ማቀናነስ መብትን እንደማይገድብ ግን በዝርዝር አስቀምጧል። በተጨማሪም ገዢዎች ከገደቡ በላይ በጥሬ ገንዘብ ከከፈሉ የትርፍ ግብር በሚሰላበት ጊዜ ትርፍ ክፍያው እንደ ተቀናሽ ወጪ እንደማይያዝ እንዲሁም ሻጮችም ከገደቡ በላይ ጥሬ ገንዘብ ከተቀበሉ እኩል የገንዘብ ቅጣት እንደሚጠብቃቸው አስታውቆ እንደነበር ይታወሳል።
ሆኖም የገቢዎች ሚኒስቴር በጥቅምት 29 ቀን 2018 ዓ.ም ባስተላለፈው የሰርኩላር ደብዳቤ ደግሞ የገንዘብ ሚኒስቴር የሰጠው የቫት ማቀናነስ ማብራሪያ አዋጁ የተፈለገበትን የታክስ ስወራ ድርጊትን ለማስቀረት የሚለውን ዓላማ በአግባቡ ያልተመለከተ በመሆኑ ውይይት እንዲደረግበት በመግለጽ የቫት ማቀናነስና ተመላሽ ጉዳይ ለጊዜው ተፈጻሚ እንዳይደረግ ሲል ትዕዛዙን አስተላልፏል። በገቢ ግብር አዋጁ ላይ የተቀመጡት ሌሎች የጥሬ ገንዘብ ገደቦች በተለይም ገዢዎች የተቀናሽ ወጪ መብታቸውን የሚያጡበትና ሻጮች ደግሞ ቅጣት የሚጣልባቸው ድንጋጌዎች ተግባራዊ እንደሚሆኑ ሚኒስተሩ አስታውቋል። በተጨማሪም የገቢዎች ሚኒስቴር ገቢ ወይንም ሽያጭ የለንም በማለት የሚያሳውቁ ታክስ ከፋዮችን አነስተኛ አማራጭ ግብር ለማስከፈል የሚያስችል ዝርዝር መመሪያ ከገንዘብ ሚኒስቴር እስኪወጣ ድረስ ቀደም ሲል በተሰጠው አሰራር እንዲስተናገዱ ማዘዙን የአፈጻጸም መመሪያው ያመለክታል። በሌላ በኩል የገቢዎች ሚኒስቴርን ጥያቄ ተከትሎ ማብራሪያ የሰጠው የገንዘብ ሚኒስቴር የተርኖቨር ታክስ አዋጁ መሻርን በተመለከተም ሰፊ ማብራሪያ ሰጥቷል። በዚህም በአዋጁ አንቀጽ 3 መሰረት የተርኖቨር ታክስ አዋጅ ተፈጻሚ ሆኖ የሚቀጥለው አዋጁ ተፈጻሚ ከሚሆንበት ዓመት በፊት ያልተሰበሰበ ግብርን በተመለከተ ብቻ እንደሆነም አመላክቷል። የገቢ ግብር አዋጅ ጸድቆ ከመውጣቱ በፊት አስቀድሞ በተርኖቨር ታክስ አዋጅ መሰረት ሽያጭ ወይም የአቅርቦት ስምምነት ተደርጎ አቅርቦቱም የተጠናቀቀ ከሆነ በግብይቱ ላይ የተርኖቨር ታክስ አዋጁ ተፈጻሚ ይሆናል ተብሏል። ይሁን እንጂ ውሉ የተፈጸመው የተርኖቨር ታክስ አዋጅ ከመሻሩ በፊት ቢሆንም የተርኖቨር ታክስ ከተሻረ በኋላ በውሉ መሰረት በሚፈጸም አቅርቦት ላይ የሚሰበሰብ የተርኖቨር ግብር አይኖርም ሲል ሚኒስትሩ አስታውቋል። ምንም እንኳ ስምምነቱ በተደረገበት ወቅት የተጨማሪ እሴት ታክስ ተፈጻሚ ባይሆንም እንዲህ አይነት ለውጦች ሊታዩ የሚገባው በተጨማሪ እሴት ታክስ ደንቡ አንቀጽ 37 እና አንቀጽ 38 በተደነገገው አግባብ መሆኑም ተገልጿል። በተጨማሪ እሴት ታክስ ደንብ አንቀጽ 36 ማንኛውም የዕቃ ወይንም የአገልግሎት ማቅረብ ውል የፈረመ ታክስ ከፋይ ውሉን ከፈረመ በኋላ በአቅርቦቱ ላይ የተጨማሪ እሴት ታክስ ከተጣለ አቅርቦቱ ከሚከፈለው ዋጋ በተጨማሪ የሚጣለውን የተጨማሪ እሴት ታክስ አቅርቦት ተቀባዩ ሊጠይቅ እንደሚችል ተደንግጓል። በመሆኑም የተርኖቨር ታክስ ከፋይ የነበረ አቅራቢ ለተጨማሪ እሴት ታክስ እንዲመዘገብ ከተደረገ አስቀድሞ በፈረመው ውል መሰረት በሚያቀርበው ዕቃ ወይንም አገልግሎት ላይ የተጨማሪ እሴት ታክስ መሰብሰብ ይኖርበታል የተባለው። ሆኖም ታክስ ከፋዩ የደረጃ ለታክስ ከፋይ ሆኖ ለተጨማሪ እሴት ታክስ የመመዝገብ ግዴታ የሌለበት ከሆነ ደግሞ የተርኖቨር ታክስ ሊሰበስብ እንደማይችል በማብራሪያው ተመላክቷል። በሌላ በኩል የተርኖቨር ታክስን የሻረው የገቢ ግብር አዋጅ ማሻሻያ በሁሉም ክልሎች ጸድቆ ስራ ላይ የዋለ በመሆኑ በክልል መንግስታትም የተርኖቨር ታክስ አዋጅ በመሻሩ የክልል ግብር ከፋይ በሆኑ ግለሰብ ግብር ከፋዮችም የሚሰበሰብ የተርኖቨር ታክስ ሊኖር እንደማይገባ ተገልጿል። የገቢ ግብር ማሻሻያ አዋጁ ተፈጻሚ ከሆነበት የገቢ ግብር ዓመት በፊትና ለተጨማሪ እሴት ታክስ ስለመመዝገብ የወጣ መመሪያ ቁጥር 1104/2017 ካስቀመጠው ከአንድ ወር በፊት የተቆረጡ የተርኖቨር ታክስ ደረሰኞችና የተከፈሉ የታክሱ ክፍያዎች ለውጭ መግዣነት ሊያዙ እንደሚገባም የገንዘብ ሚኒስቴር በማብራሪያው አስታውቋል። ለታክስ ባለስልጣኑ ያልተከፈሉ የታክስ ክፍያዎች የተሻረው አዋጅ በሚያስቀምጠው የጊዜ ገደብ ውስጥ ታዲያ መከፈል ያለባቸው ሲሆን ይህንን መተላለፍ ደግሞ በታክስ አስተዳደር አዋጁ መሰረት ቅጣትና ወለድ የሚጠይቅባቸው ይሆናል የተባለው። በተጨማሪም በአሁኑ ወቅት የተሻረውን የተርኖቨር ታክስ አዋጅ በመጠቀም የሚሰበሰብ ታክስ የሕግ መሰረት የሌለው በመሆኑ ማንኛውም ሰው የተርኖቨር ታክስን የመሰብሰብ ወይንም ለመሰብሰብ የሞከረ እንደሆነ ታክስ አስተዳደር አዋጅ አንቀጽ 127 መሰረት የወንጀል ቅጣት ተጠያቂ ሊደረግ እንደሚገባም ተነግሯል።
ሆኖም በዚህ መልኩ የተርኖቨር ታክስ የሰበሰበውና ደረሰኝ የቆረጠው ግብር ከፋይ ታዲያ የሰበሰበውን ታክስ ለባለስልጣኑ አስታውቆ የመክፈል ኃላፊነት አለበትም የተባለ ሲሆን ከተቀመጠው የጊዜ ገደብ በኋላ የተርኖቨር ታክስ ደረሰኝ የተቀበለ ግብር ከፋይ ታዲያ ለዚህ ግብይት የከፈለው ክፍያ በወጪነት ሊያዝለት አይችልም ሲል የተነሱ ጥያቄዎችን መሰረት በማድረግ ማብራሪያውን ሰጥቷል። ውድ የገበያ ሚዲያ ተከታታዮቻችን የገንዘብ ሚኒስቴር የጥሬ ገንዘብ ግብይት ገደብ ተፈጻሚ እንዲሆን መመሪያ ቢሰጥም በተቃራኒው የገቢዎች ሚኒስቴር ደግሞ ከ50 ሺህ ብር በላይ ግብይት ላይ የተሰጠው የቫት ማቀናነስ መመሪያ ለጊዜው ተፈጻሚ አይደረግ ሲል መመሪያ ያስተላለፈበትን ጉዳይ ተከትሎ የወጡ መመሪያዎችን በስፋት ስናጋራችሁ ቆየን። እንዲሁም የገቢዎች ሚኒስቴርን ጥያቄ ተከትሎ የተርኖቨር ታክስ አዋጅ መሻርን በተመለከተም የገንዘብ ሚኒስቴር የሰጠውን ማብራሪያ ወደ እናንተ አደረስን። በቀጣይ በሌላ ርዕስ እስከምንገናኝ ቸሩን ሁሉ ተመኘንላችሁ።